ሰላም ጤና ይስጥልን ተመልካቾቻችን ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል እየተካሄደ ያለውን የህልውና ተጋድሎ በተመለከተ መረጃዎች ይዘን ቀርበናል። በአማራ ክልል የፋኖ ኃይሎች በአገዛዙ ላይ እየሰነዘሩ ያለው ጥቃት አሁንም ተጠናክሮ ቀጥሏል። በሌላ በኩል የአማራ ክልል ካቢኔም በሙሉ ተበትኖ አዳዲስ ባለስልጣናት ወደ ኃላፊነት መምጣታቸው ታውቋል። በተለያዩ አካባቢዎችም ብልጽግና ሹምሽር እያካሄደ እንዳለ ይነገራል። በደቡብ ኢትዮጵያ ክልል በርካታ ባለስልጣናት ቁልፍ አስረክበው ቤታቸው እንዲቀመጡ መታዘዙም ታውቋል። በአማራ ክልል ከወቅቱ አጠቃላይ የትግል እንቅስቃሴ ጋር በተያያዘ የአብይ አህመድ አገዛዝ የአረጋ ከበደን ካቢኔ ፍጹም እምነት የማይጥል መሆኑን በማሳየት በርካታ ባለስልጣናቱን ማንሳቱ ነው የተገለጸው። በአማራ ፋኖ የሚደረገው ትግል ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎ፣ በሸዋ የሚደረገው ተጋድሎ በበርካታ የአገዛዙ መዋቅር ላይ ኪሳራ በማድረስ እንደቀጠለ ነው የምናገኛቸው መረጃዎች የሚያመለክቱት። በሌላ በኩል በሰራዊቱ ውስጥ እየተጠናከረ የመጣው ተቃውሞ ለአብይ አህመድ አገዛዝ ብርቱ ፈተና ሊሆን ይችላል ተብሎ ነው እየተጠበቀ ያለው። በአማራ ክልል ስላለው ወቅታዊ ሁኔታ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ከአውደ ውጊያ መረጃዎች እንጀምራለን። ምን አለ በአማራ ክልል በዛሬና በትላንትናው ዕለት የተደረጉ ውጊያዎች? አመሰግናለሁ። አማራ ክልል በተለያዩ አካባቢዎች ከፍተኛ ውጊያ እየተደረገ ውሏል። በአንዳንድ ቦታዎችም ላይ ለአራትና ለአምስት ቀን የቀጠሉ ውጊያዎች እየተካሄዱ እንደሚገኝና በተለይ በምዕራብ ኢትዮጵያ አካባቢ ወይንም በምዕራብ ጎንደር አካባቢ በተማ ወረዳ በቅርብ ርቀት በሚገኙ ከተሞች ለአራተኛ ተከታታይ ቀናት ውጊያ እየተደረገ እንደሆነና ዛሬም ይህ በአራተኛ ቀን የቀጠለው ውጊያ በሱዳን ድንበር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ኮር 2 ካራማራ ክፍለ ጦር ከአገዛዙ ጦር ጋር ባደረገው አስጨራሽ ውጊያ የቀጠናው አድማ ብተና አዛዥን ጨምሮ የፖሊስ ኮሚሽኑ የወረዳው ፖሊስ ኮሚሽን እንዲሁም በርካታ የአገዛዙ ጦር አመራሮችና ተዋጊዎች መገደላቸውን ለማወቅ ተችሏል። እንግዲህ በሽንፋ ከተማ የተጀመረው የማጥቃት እንቅስቃሴ የካራማራ ክፍለ ጦር ወደፊት እየገፋ ከመተማ የመጣውን የመከላከያ ሰራዊት እየመለሰ እንደሚገኝና በመከላከያ ሰራዊቱ አልችል ያለው አሁን በአዲስ መልክ በዛ አካባቢ የተደራጀው የጸረ ሽምቅ ኃይል ተብሎ ከአድማ ብተና በተለየ ሁኔታ አካባቢን በደንብ የሚያውቁ ኃይሎችን ጨምሮ ከፍተኛ የሆነ ውጊያ ለማድረግ እንቅስቃሴ ቢያደርግም በካራማራ ክፍለ ጦር ተመቶ ተመልሷል። በዛሬው ዕለት ብቻ እንኳን በተደረገው ውጊያ በተራ ተዋጊዎች እንኳን 35 ናቸው የተገደሉት። ከ40 በላይ ቁስለኛ መደረጋቸውን ነው መረጃዎች የሚያመላክቱት። በከባድና የቡድን መሳሪያ የተጀመረው ውጊያ በዛሬው ዕለት ወደ ጨበጣ ውጊያ ተቀይሮ መሳፍንት የተባለ የቀጠናው አድማ ብተና አዛዥን ጨምሮ የጸረ ሽምቅ እና የብአዴን አመራሮችን ጨምሮ በውጊያው እንደተገደሉ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ ከሳምንታት በፊት በደቡብ ጎንደር በርካታ ወረዳዎችን ያጣው የአገዛዙ ጦር ተመልሶ እነዚህን አካባቢዎች ለመያዝ በተለይ በዋናነት በዛ አካባቢ ጠንካራ ክፍለ ጦር የተባለውን 77ኛ ክፍለ ጦር ወደ እስቴና ወደ ተለያዩ የደቡብ ጎንደር ወረዳዎችን ከደብረ ታቦር እየተንደረደረ ለማጥቃት እንቅስቃሴ ያደረገ የመንግስት ኃይል በደቡብ ጎንደር ዞን እስቴ ወረዳ ሾላክና ቆማ ፋሲለደስ በተባሉ ቦታዎች ላይ ከፍተኛ መከላከል ገጥሞት እየተመታ እንደሚገኝና በዚያው አካባቢ ከባለፈው ሳምንት በተደረገው ውጊያ ሰራዊቱን አስደምስሶ ቦታዎችን ለፋኖ ኃይሎች አስረክቦ የወጣው የአገዛዙ ጦር ዛሬ ጠዋት የተነጠቀውን ቦታ መልሶ ለመቆጣጠር ከባድ ውጊያ ከፍቷል። ነገር ግን የፋኖ ኃይሎች ይሄ የመጣውን ኃይል በተለይ በእነዚህ ሁለት ሾላክና ቆማ ፋሲለደስ በሚባሉ አካባቢዎች በደንብ አድርገው መክተው በመመለስ በኋላም በማጥቃት ወደ መጣበት ደብረ ታቦር እንዲመለስ ማድረጋቸውን አስታውቀዋል። ይህ በእንዲህ እንዳለ በዚሁ በደራ ወረዳ አቅራቢያ በተለይ በገላውዲዮስና አረብገዳ በተባሉ ከተሞች ዙሪያ ከባድ ውጊያ እየተደረገ ሲሆን የመጣው የ77ኛ ክፍለ ጦር 4 ሬጅመንት ኃይሉ ተመቶ መመለሱንና ይሄ በተለይ ሜጀር ጄኔራል ውማንታ ባተ ኮር ጣና ገላውዲዮስ ክፍለ ጦር ነው በዚህ በሁለቱም ከተሞች ላይ በገላውዲዮስና በአረብገዳ ላይ መክቶ መመለስ የቻለው። ይህን በተመለከተ በርካታ ቁጥር ያለው የሰራዊቱ አባላት መደምሰሳቸውን ተከትሎ ዛሬ ከሰዓት በኋላ መኮድ ግቢ ውስጥ የብልጽግና ስራ አስፈጻሚ ከወታደራዊ ጀነራሎች ጋር በደብረ ታቦር እየተደረገ ባለው ውጊያ ከፍተኛ ሽንፈት ስለገጠመው መኪኖች ተቃጥለዋል። በጣም በርካታ ሰራዊት እጅ ሰጥቷል። በርካታ ኃይሉም ተደምስሶበታል። የ77ኛ ክፍለ ጦር ይህንን ለምን እንደዚህ አይነት ችግር ተፈጠረ በማለት የብልጽግና ስራ አስፈጻሚ በመኮድ ስብሰባ እንደተቀመጡ ነው መረጃዎች የሚያመላክቱት። ይህ በእንዲህ እንዳለ በሰሜን ሸዋ የአማራ ፋኖ ህዝባዊ ድርጅት ኃይል የሆነችው አጼ አምደ ጽዮን በተለይ የ7 የአገዛዙ አየር ክፍል ዛሬ ከንጋቱ 12 ሰዓት ላይ በኤፋታና ግድም ወረዳ መሽጎ በነበረው የ103ኛ
አየር ወለድ ክፍለ ጦር ላይ የተጠና ጥቃት በመፈጸም ከፍተኛ ጉዳት ማድረሱ ተገልጿል። ይሄ የተመታው የ103ኛ ኮር ከበባ በመፈጸሙ ምክንያት እና መውጣት ባለመቻሉ ምክንያት ከከሚሴ የኦሮሚያ ልዩ ዞን የአድማ ብተናና የሚኒሻ ኃይሉን ወይም አጠቃላይ የታጠቀ ኃይሉን እገዛ ለመስጠት ከፍተኛ ቁጥር ይዞ ወደዚህ አካባቢ የተንቀሳቀሰ ቢሆንም ብርቂቶ ከተባለ ቦታ ላይ 747 ክፍለ ጦር አዲስ ተቆርጦ ከፍተኛ ጉዳት እንደደረሰበት ለስምን መረጃዎች ያመላክታሉ። በይፋት ቀጠናዎች በአገዛዞች መካከል ከባድ ውጊያ እየተደረገ ሲሆን በተለይ በመራቤቴ ወረዳ የአገዛዙ ጦር የፋኖ ይዞታዎችን ለመንጠቅ በርካታ ጦሩን እያንቀሳቀሰ ቢሆንም የፋኖ ኃይሎች ከፍተኛ ወታደራዊ ጠቀሜታ ይዞታዎችን መቀማት አለመቻሉን መረጃ ያመላክታል። በተያያዘ ዜና በዚሁ አካባቢ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ዛሬ በተጉለት ቀጠና በሞጃና ወደራ ወረዳ ከመከላከያ ኃይል ጋር ባደረገው ውጊያ ከፍተኛ ጉዳት ማድረሱን ተገልጿል። የተመታው የአገዛዙ ጦር ወደ ኋላ ማፈግፈጉን ተመላክቷል። ከፍተኛ ቁጥር ያለው መከላከያ ኃይል የሞተና የቆሰለ ሲሆን ይሄን የሞተና የቆሰለ ኃይል አስክሬንና የቆሰሉ ኃይሎችን ይዞ መራቤቴ ቀጠና መስጠት መቻሉን ተገልጿል። ይህ በእንዲህ እንዳለ በጅሩ አካባቢ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ የመከላከያ ሰራዊት ከፍተኛ ሰራዊት ይዞ በሶስት አቅጣጫ ተንቀሳቅሶ የነበረ ቢሆንም የፋኖ ኃይሎች በወሰዱት መልሶ ማጥቃት ከ40 በላይ የመከላከያ ሰራዊትን እና 5 ሚሊሻ አባላት በድምሩ 45 የመከላከያ የአገዛዙን ጥምር ጦር መደምሰሳቸውንና 25 የመከላከያ አባላትን እንዲሁ የቆሰሉና 8 የሚሊሻ አባላት የቆሰሉ ሲሆን በድምሩ 33 የአገዛዙ ጥምር ጦር መቁሰላቸውንና ከቦታው መሸሸታቸውን ታውቋል። በዚህ ሞትና ቁስለት የደረሰበት ኃይል የሻምበል አመራሮችን ጨምሮ ከፍተኛ ቁጥር ያለው የጦር መሳሪያ መማረኩንና የመቶ መሪዎች የሻለቃ መሪዎች በምርኮ መያዛቸውንና በተደረገ ውጊያም ከፍተኛ የሆነ የተተኳሽ የጥቁር ክላሽና የስናይፐርና የብሬን ምርኮ ማግኘቱን የአፋባ አሳምነው እዝ አስታውቋል። ይህ በእንዲህ እንዳለ በጎጃም ቀጠና በጃዊ መተከል ከትናንት ጀምሮ የጀመረው ውጊያ አሁንም ዛሬ ተጠናክሮ የቀጠለ ሲሆን በተለይ በጃዊ ወረዳ ብሔራዊ ሰዋታንና ማንቡክ በተባሉ ከተማው አቅራቢያ ከፍተኛ ውጊያ ተቀስቅሶ በመከላከያና በዛው አካባቢ በሚንቀሳቀሱ የፋኖ ኃይሎች መካከል ጦርነት እየተደረገ እንደሆነና የፋኖ ኃይሎች ማጥቃት መሰንዘራቸውን የመከላከያ ኃይል እየተከላከለ እንደሚገኝ ነው መረጃዎች የሚያመላክቱት። በትናንትናው ዕለትም እንዲሁ ደብረ ማርቆስ ከተማ ተነስቶ ወደ የጁቤ ሊሄድ የነበረው የአገዛዙ ጦር የጁቤ መገንጠያ ከተባለው ወይም ከደብረ ማርቆስ ከተማ 7 እና 6 ኪሎ ሜትር ርቀት ላይ ብትገኘው የጁቤ ከተማ መገንጠያ ላይ የፋኖ ኃይሎች መክተው መመለሳቸውንና የተገኘውም ድል እጅግ በጣም ከፍተኛ እንደሆነ አያይዘው ገልጸዋል። ይህ በእንዲህ እንዳለ በጎጃም በሸበል በረንታ ወረዳ ለተከታታይ 6 ወራት ስልጠና የወሰዱ የፋኖ ኮማንዶዎች ማስመረቁን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ አስታውቋል። ይህ በተመሳሳይ ሁኔታ በጋይንት አንበሳው ጋይንት ክፍለ ጦር በርካታ የኮማንዶ አባላትን ለ6 ተከታታይ ወራት ሲያሰለጥናቸው የነበሩ በርካታ የኮማንዶ አባላትን ማስመረቁንና የፋኖ ኃይሎች በአንድ በኩል ራሳቸውን እየተከላከሉ በሌላ በኩል ደግሞ በርካታ የኮማንዶ ኃይሎችና መሰረታዊ ትድና የወሰዱ የፋኖ ኃይሎችን ማስመረቅ መቻላቸውን ተመላክቷል። በመጨረሻ በሸዋ አካባቢ በሚዳ መራኛ ተብሎ በሚጠቀሰው አካባቢ እንዲሁም በጎጃም በማሻከል አካባቢ በወሎ ደግሞ ጋሸናና በአምባሰል ተራሮች አካባቢ እንዲሁም በጎንደር መተማና አካባቢው ሚኒሻው እየፈረሰ ለፋኖ ኃይሎች እጁን እየሰጠ እንደሆነና በአጠቃላይ የሰራዊቱ የመዋጋት ሞራል በጣም እየተዳከመ በመምጣቱና የሚኒሻ ኃይሉ ፊት ለፊት እየተመታ በመሆኑ ስለነቃ እና ስርዓት እንደማያሸንፍ እርግጠኛ ስለሆነ በገፍ እጁን እየሰጠ እንደሚገኝና አንዳንዶችን የመከላከያ ሰራዊት አባላት ይህን ተከትሎ ከአሃዛቸው በመጥፋት በዚህ አካባቢ ለፋኖ ኃይሎች እጃቸውን እየሰጡ እንደሆነ ለማወቅ ተችሏል። እንግዲህ በአማራ ክልል ያለውን ወቅታዊ የህልውና ተጋድሎ እንቅስቃሴ እየተመለከተ በጣም ሰፋ ያለ ሪፖርት ነው ያቀረብክልን። አማራ ክልል እንግዲህ እንዳየነው ከሆነ ወደ 39 የቢሮ ኃላፊዎች የተለያዩ ባለስልጣናት አዲስ ሹመት ተሰጥቷል። የነበሩት ምን አድርገው ነው በአማራ ክልል ሙሉ በሙሉ እንዲወርድና ካቢኔው እንዲወገድ ተደርጎ ሌላ አዲስ ካቢኔ የተመረጠ ነው ይመስለኝ። የኮሚኒኬሽን ጉዳዮች ኃላፊው መንገሻ የሚባለው ሰው ብቻ ነው የንግድና ኢንዱስትሪ እዛ አካባቢ ስልጣን ያገኘው። በተረፈ ሁሉም ተነስተው አዲስ ፊት መጥተዋል። ብልጽግና ፓርቲ ሰው ይቀይራሉ እያለ ነው። ብዙ ሰዎችን አነሳለሁ፣ ለውጥ አመጣለሁ፣ አዳዲስ ሰዎች ወደ ስልጣኑ ይመጣሉ እያለ ነው። ለዚህም አማራ ክልል እያደረገ ያለው እንቅስቃሴ አንዱ ማሳያ ነው። ነገር ግን ለአንከር ሚዲያ በደረሰው መረጃ
አማራ ክልል ላይ አብይ አህመድ የፖለቲካ መዋቅሩን መትከል አልቻለም። በየጊዜው የሚደርስበት ኪሳራ ከወታደራዊ ባሻገሩ ቀድሞውኑ ሙሉ በሙሉ የተንኮታኮተው የፖለቲካ መዋቅሩ አሁን እየለየለት የመጣ ይመስላል። የአረጋ ከበደ ካቢኔ እንዳለ ተሽሮ በአዲስ የተተካበት ሁኔታ ነው ያለው። ምን ማለት ይቻላል? መሳይ መንግስት ያረጅና ሲፈርስ ወይም የህዝብ ተቀባይነቱ እየቀነሰ ሲመጣ ምናልባት በኢትዮጵያ ታሪክ ለሶስትና ለአራት ጊዜ እነዚህ አይነት ምልክቶችን አይተናል በእድሜያችን። በ1966 ዓመተ ምህረት የንጉሱ ስርዓት ከመወገዱ በፊት ደርግ የሚባለው ኃይል ተጠናክሮ ከመምጣቱ በፊት ሪፎርም በማድረግ በርካታ ንጉሱ ሚኒስትሮች ወርዷል። እንዲያውም በተረት እንደሚባለውና በትልልቅ ሰዎች እንደሚነግሩን ከሆነ ጉልቻ ቢለዋወጥ ወጣ አያጣፍጥም እስከ መባል ደረጃ የደረሰው በዛን ዘመን ነው። ኢህአዴግም እንዲሁ ከመግባቱ በፊት ደርግ ስልጣን ይዞ በመውደጫው ሰሞን አካባቢ ከ1982 አካባቢ በርካታ ሚኒስትሮችን በየሳምንቱ ከአንደኛው ሚኒስትር ወደ አንደኛው ሚኒስትር ጀነራሎችን አንስቶ ወደ ኢንዱስትሪ ሚኒስቴር የኢንዱስትሪ ሚኒስተሩን አንስቶ ወደ ወታደራዊ መሪዎች ይሰጥ ነበር። ይሄ የማርጀቱ በህዝብ ዘንድ የነበረው ተቀባይነት እያነሰ መምጣቱ ነው። አሁን እንኳን በእኛ እድሜ በደንብ አድርገን ያየነው ምናልባት ከዛሬ 9 እና 10 ዓመት በፊት በ2008 እና 10 ዓመተ ምህረት በተደረገው የህዝብ አመት ያረጀው ኢህአዴግ ራሱን በስብቻለሁ ብሎ ራሱን የገመገመ ቢሆንም ነገር ግን በርካታ የሆነ የሚኒስትሮች ሪፎርም አድርጎ ነበር። ወይም አንዱን የማንሳት፣ አንዱን የመጣል፣ አንዱን የማባረር፣ አንዱን ረዛይ ሽፍት የማድረግ የተለያየ ቦታ ላይ የማስቀመጥ ባህሪ ታይቷል። ይሄ ሁሉ ምልክት የሚታየው እኛ በእድሜያችን ያየነው ሁሉ ምልክት መንግስታት ሲያረጁና ሊወድቁ ሲሉ ህዝቡን ለማረጋጋት፣ ወታደሩን ለማረጋጋት፣ የብልጽግና ካድሬዎችንና የብልጽግና ፓርቲ አመራሮችን ለማረጋጋት ታሳቢ ያደረገ እንጂ ከዝንጀሮ ቆንጆ ምን ይመራረጡ ይባላል። የአማራ ክልል አረጋን አንስቶ ያረጋን ሌላ አረጋን የሚመስለው ማስቀመጥ ለአማራ ህዝብ ምንድን ነው የሚፈይደው? የአማራ ህዝብ የጠየቀው ጥያቄ ብልጽግና የሚባል በተለይ የአማራ ክልል የምስለኔ የብልጽግና አስተዳደር የኦሮሚያ ብልጽግና አሽከር ናቸው። እነሱ ያሉትን ነገር ነው እየተናገሩ ያሉት። ባያደርጉትም እንኳን ሽመልስ አብዲሳ ኮንፊውዝ አድርገናቸዋል እያለ አሳምነናቸዋል ወይንም አደናግረናቸዋል እያለ ከኛ አይወጡም። ከአሁን በኋላ አማራ ክልል ያለ ባለስልጣን ከኦሮሚያ ክልል ወይም ከፌዴራል መንግስቱ ውጪ አይሆንም፣ እኛ የምንፈልገውን እንሾማለን፣ እኛ የምንፈልገውን እናወርዳለን እያሉ እየተናገሩ ባለበት ሰዓት ዝም ነው ያሉት። የመከላከያ ሰራዊቱ ከዛሬ 28 ወር በፊት አዋጅ አውጥቶ የአስቸኳይ ጊዜ አዋጅ አውጥቶ ከህገ መንግስት ውጪ ለተከታታይ 2 ጊዜ አራዝሞ ካራዘመ በኋላ ጊዜው ሲያልቅ የህዝብ ተወካዮች ምክር ቤት ህግ የማይፈቅድለትን ፖለቲካ መዋቅር ቢቀየርም ባይቀየርም የሚያመጣው ነገር ስለሌለ ምንም ውጤት ሊያመጡ አይችሉም። የአማራ ህዝብ እየጠየቀ ያለው ይነሱልን ነው፣ ይልቀቁልን፣ አስተዳደሩን ለህዝብ አስረክባችሁ ከክልላችን ውጡ ነው ያላቸው እንጂ ቡሰው ቀይሩልን አላላቸውም። መሳይ እንደው አረጋ ከበደስ ከዚህ አንጻር ረግቶ የሚቀመጥ ነው ማለት ይቻላል? እንግዲህ አብይ አህመድ ምናልባት ራሱ ከጠቅላይ ሚኒስትሩ ጀምሮ ብልጽግና የሚባለውን ፓርቲ ነው ኢትዮጵያ ህዝብ አንቅሮ የጠፋው። ምርጫም ሳይመጣ ከምርጫ በፊት ይህን ፓርቲ መገላገል የሚፈልግ ነውና አብይ እዛ ቁጭ ብሎ ሌሎችን የሚሾምበት የሚሽርበት ምንም አይነት ትርጉም ያለው ነገር አይታየንም እና አረጋን ከበደ ሌሎችንም ጨምሮ አብይ እዛ ተቀምጦ ሰው መለዋወጡ ምን ትርጉም ይኖረዋል? እንግዲህ ነገ ምን እንደሚችል አናውቅም። ነገር ግን ሰዎች ለውጥ የኢትዮጵያ ህዝብ መልስ ሊያገኝ ይችላል የሚል ግምት ካላቸው እጅግ ታሪካዊ ስህተት ሰርተዋል ማለት ይቻላል። ለማንኛውም የአማራ ክልል በመዋቅር ለውጥ ወይም በሰዎች ለውጥ የሚመጣ ለውጥ አለ? በፍጹም ሊመጣ አይችልም። ምክንያቱም ተመሳሳይ ሎሌዎች ናቸው የሚቀየሩት። አረጋ ከበደ ለአማራ ህዝብ ምኑ ነው? ምክንያቱም የአማራ ህዝብ እዚህ 28 ወራት ውስጥ እንዴት እንደተጨፈጨፈ ይህን ጭፍጨፋ ደግሞ ራሱ እየፈረመ ራሱ ከመከላከያ ሰራዊቱ ጋር እየዘመተ በሄሊኮፕተር ከአንደኛ ዞን ወደ አንደኛ ዞን እየተንቀሳቀሰ አስፈጻሚ የሆነ ሰው ስለሆነ አረጋ ከበደ ለብልጽግና በጣም የተመቸ ለፌዴራል ብልጽግና አመራሩ በጣም የተመቸ ሰው ስለሆነ ምናልባት እሱ ለተወሰነ ደረጃ ሊቀጥል ይችላል። ነገር ግን መቀጠሉ የአማራ ህዝብ ስቃይና መከራ ከማስቀጠል ውጭ ሌላ ፋይዳ የለውም። አጠቃላይ ግን የተቀየሩ ሰዎች አጥፍተዋል ያሉ ሰዎች ደግሞ ትክክል ናቸው ማለት አይደለም። አማራ ክልል አሁን የቀጠሉ ሰዎች ወይም በቦታቸው የቀጠለ 2 3 4 ሰው ቢኖር እነዛ ሰዎች ትክክል ናቸው ማለት አይደለም። ምናልባትም ሰው እንጂ ብሏቸው ሊሆን ይችላል። ወደ ከታች ወደ ላይ ባለስልጣን ጩመት የተሰጠው ሰው እንጂ ብሏቸው በዛው ሊቀጥል አድርገው ሊሆን ይችላል እንጂ አጠቃላይ አማራ ክልል ውስጥ ያለ አዚም አለ። ባለፉት 50 እና 40 ዓመታት የአማራ ብልጽግና ወይንም ብአዴን ኢዴን ከሚባለው ጊዜ ጀምሮ ሎሌዎች ናቸው። አጠቃላይ የፌዴራል መንግስቱ ሎሌዎች ናቸው። የአንድ ጊዜ የህወሓት ሎሌዎች ናቸው። አሁን ተገልብጠው ደግሞ የኦሮሚያ ብልጽግና ሎሌዎች ሆነዋልና ከሎሌነት
በህይወታቸው ካልሞቱ በስተቀር ከክልሉ ምንም የባህል ለውጥ ሊያመጡ የማይችሉ አመራሮች በመሆናቸው ምንም ለውጥ ይመጣል ተብሎ አይታሰብም። የአማራ ህዝብ ትግል የመጨረሻው ደረጃ ላይ ደርሷል። ህልውናው የሚያረጋግጠው በራሱ አቅምና ጉልበት ባነሳው ብረት መሆኑ እንጂ ያ ባለስልጣን መቀያየር ሊያመጣው የሚችለው ለውጥ የለም ባይ ነኝ። ሌላው የሚነሳው ነገር የመከላከያ ሰራዊቱ የአብይ አህመድ ሰራዊት የደሞዝ ጥያቄ አልተመለሰለትም። ደሞዝ ጭራሹንም አይከፈላቸው። ሌሎች ደግሞ እንደዚሁ የሚጠብቁት ከኑሮ ውድነቱ ጋር ተያይዘው እያነሱ ያሉት አሉ። ሰሞኑንም በተለያየ መልኩ ገልጸነዋል። ዘረፋ ውስጥ ገብተዋል። በጣም ከፍተኛ ችግር ውስጥ ያሉ የመከላከያ ሰራዊት አባላት በየቀጠናው በየካምፑ ልብስ እየቀየሩ ህዝቡን እየዘረፉ እንዳለ እንዲሁ በመረጃ ደርሶን ዜናው ማቅረባችን ይታወሳል። አሁን ከደሞዝ ጥያቄ ጋር በተያያዘ ሰራዊቱ አክሩፏል። አብይ አህመድ ለሌላ ትልቅ ግዳጅ እያሰበው ግን ሰራዊቱ መሰረታዊ የሆነም ጥያቄ እያነሳ ነው ያለው። የደሞዝ ጥያቄ፣ የአልባሳት ጥያቄ፣ ብዙ ነገሮችን እያነሳ ነው። በዚህ ዙሪያ ምንድነው ያለው? መሳይ ይህ እኮ የስርዓት መበስበስ ዋናው መገለጫ ነው። ዋነኛው ምክንያት ከሰራዊቱ ውስጥ ጀነራሎቹ የራሳቸው ኑሮ በጣም በአውሮፓ ስታንዳርድ እየኖሩ ልጆቻቸውን አውሮፓ ልቀው እያስተማሩ ይህንን አውቋል ሰራዊቱ። ነገር ግን የመከላከያ ሰራዊቱ ከምሽግ ውስጥ ፍቃድ ሳይሰጠው 5 ዓመትና 4 ዓመት በምሽግ ውስጥ ተቀምጦ በየቀኑ እየተዋጋ በካምሱ ላይ ቅማል ተቀምጦ በብድሩ ላይ ቅማል ይዞ ልብሱ ተቀዳድ አድፎ ገላው የሚታጠብበት ጊዜ አጥቶ እረፍት የሚያገኝበት ጊዜ አጥቶ ባለበት ሁኔታ እንዲያውም ያነሱት ጥያቄ ዘግይቷል ባይኔ። አሁን በተለይ በአማራ ክልል ያለ የመከላከያ ሰራዊት ይሄዳል፣ ወይ ይገደላል፣ ወይ ያመልጣል፣ ወይ ይቆስላል፣ ወይ እጅ ይሰጣል። አዲስ ሌላ ሰልጣኝ ደግሞ ያመጣል። እንዲሁ እየተደረገ ነው ያለው። ምናልባት አሁን እየተንቀሳቀሰ ያለው አዲስ ከማሰልጠኛ ጣቢያ የመጣ እንጂ ከዛሬ 8 ወርና 7 ወር በፊት ወደ አማራ ክልል የገባው መከላከያ ሰራዊት እኮ የለም። የውጊያ ልምድም የለውም። አጠቃላይ እጁን ነው የሰጠው። ወይንም ቆስሏል፣ ወይንም ሙቷል፣ ወይንም ጠፍቶ መሳሪያውን ሽጦ ወደ ሀገሩ ሄዷል፣ ወይም ከፋኖ ጋር ተቀላቅሎ እየተዋጋ ነው። የኢትዮጵያ ህዝብ አሁን 130 ሚሊዮን 140 ሚሊዮን ደርሷል እያለ ጠቅላይ ሚኒስትሩ በአንድ የውጊያ ተሞክሯችን 1 ሚሊዮን ሰራዊት በ6 ወር አሰልጥነን አውጥተን መዋጋት እንችላለን፣ የሰው ችግር የለብንም ባለው መሰረት የኢትዮጵያ ህዝብ እየማገደው ነው የሚገኘው እንጂ ሰራዊቱ ከደከመው ከሰለቸው ቆይቷል። በራሳቸው የማህበራዊ ድረገጽ ላይ እያለቀሱ እየተናገሩ ነው። ልብሳችን በላያችን አለቀ፣ እናቴን አፈቅሽኝ፣ ደሞዝ እየተከፈለን አይደለም፣ የማሽላ ገዳ የበቆሎ ገዳ እየበላን ነው እየተዋጋን ያለ ነው ብሎ አንድ መከላከያ ሲናገር እስኪ ጀነራሎችን እንመልከታቸው። በከተማ ላይ ምንድን ነው ባህር ዳር አዋንቴ ሆቴል ተቀምጠው ጀነራሎቹ አባው ታደሰን ጨምሮ ሌሎች ጀነራሎች አዋንቴ ሆቴል ተቀምጠው ምን እንደሚያደርጉ እኮ የአማራ ህዝብ ጠንቅቆ ያውቃል። በተለይ የባህር ዳር ህዝብ ጠንቅቆ ያውቃል። ስለዚህ የሰራዊቱ ማሽላ ገዳን በላ፣ የልብሱም በላይ ብሎ ያለቀ፣ የደሞዝ ጥያቄም አነሳ። መጨረሻ ላይ በዚህ ስርዓት ላይ ገንፍሎ ወጥቶ ራሱ ይህን ብልጽግና ሊመታው እንደሚችል ምልክቶች እየታዩ ነው። መንግስትን በዚህ ጉዳይ ላይ በጣም ፈርቷል፣ ደንግጧል። ምናልባትም አንዳንድ ጊዜያዊ ማስተካከያዎች ሊያደርግላቸው ይችላል። ነገር ግን ከእንግዲህ በኋላ ከጨርነታ ወጥቷል። የመከላከያ ሰራዊት በበርካታ ቦታ ዘረፋ የሚፈጽመው ስለቸገረው ስራቦ ነው። ሁለተኛ ደግሞ ስርዓቱ አይቀጥልም ብሎ ስላሰበ ብልጽግና ፓርቲ ወይም ያገዛዙ ኃይል አሁን አይቆይም የሚል እምነት ስላለው በጎዳና ላይ እየወጣ መሳሪያ መያዝ ባይችል እንኳን ሳንጃ እየደበቀ እያወጣ ከካምፕ እየወጣ በአስፓልቶች ላይ መኪናውን እያስቆመ በግልጽ በአደባባይ ባሱ አውቶቡሶችን ተሽከርካሪ ጭነት ተሽከርካሪዎችን ዘረፋ እየፈጸመ ነው። ምክንያቱም ነገ ባዶቼ መሄድ የለብኝም ብሎ ስላሰበ ነው። ይሄ ትክክል ነው እያልኩ አይደለም። ነገር ግን መከላከያ ሰራዊቱ በጣም ተቸግሯል። ያነሳው ጥያቄ እንደውም ዝቅተኛ ነው። ከዚህ በላይ ማንሳት ይጠበቅበታል። ጥያቄ ሲያነሳ ነው በመሆኑ የሚከበረው የሚል እምነት ነው ያለው። በጣም አመሰግናለሁ። እንግዲህ ያለውን ሁኔታ እንከታተላለን። በጣም ነው የማመሰግነው። እኔም አመሰግናለሁ።